ይሁን ዋናው እግዚአብሔር ይመስገን። ልጅ ዋናው ምንድነው ከተወለደ በኋላ በሰላም እንዲያድግ ነው የሁሉም ሰው ጥረት። የእናት አባት ኃላፊነት ልጅን በስነስርዓት ማሳደግ ነው። ሁላችንም የምንደክመው የምንለፋው እዛ እዚህ ውስጥ የምንገባው ልጃችንን በስነስርዓት ለማሳደግ ያን ልጅ የሚያስፈልገውን ነገር አሟልተን ለማሳደግ ነው። እና ዛሬ ፈለኩሽ እንኳን ትንሽ አዝኜብሻለሁ፣ ተቆጥቼሻለሁ በጣም ለምን ብትይ ሰሞኑን ጠፍቼ ነበረ ትንሽ እንግዳው በቀደም አይተሻል አብርሽ እንደዛ ሆኖ ሲሄድ በጣም ተናደድኩኝና እኔ ስንት ዋጋ ከፍዬ የመጣሁኝ ስንት ነገር ሆኜ ወደዚህ የመጣው ለምንድን ነው እንዴት ሊረዳኝ አልቻለም በሚል ምክንያት በጣም ተናድጄ ነበር። እስኪ ዝም ልበላቸው አይነት ነገር ብዬ ሰሞኑ እያየው ነበር። እማየው ነገር ምንድን ነው የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ እኔ ከእሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም 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 ልክ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነው? በቃ እኔ ማለት ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለግሽው? ያንን ነገር እንድትነግሪኝ ስለሚፈልግ ነው። እሺ ማለት እሱ ከኔ ጋር እንዴት ነው ከሌላ ሰው ጋር ሲሆን ያው የምታዩት ነገር ነው። ብዙም ደስተኛ አይሆንም ምናምን። እኔ ህይወት ውስጥ አዲስ ሰው ሲመጣ ወይም ደግሞ እኔ ከኔ ጋር የሆነ ነገር የተፈጠረ ሲመስለው ብቻ መቶ ብዙ ነገሮችን ለመፍጠር ይሞክራል። ከሌሎች ሰዎች ጋር ማየት አይፈልግም። የራሴን ህይወት ጀመርኩኝ ብዬ ስል ምናምን በቃ ነገሮችን ቶሎ እንዳቆምና የሆነ በቃ አይደል እኔ ፊሊንግ እንዳለው ምናምን ያሳየኛል ከሌላ ሰዎች ጋር ሲሆንና እኔ ደግሞ ያንን ነገር ስረዳና ነገሮችን ለመተው አስቤ ከሱ ጋር ለመሆን ስወስን እሱ ደግሞ ሌላ ነገር ማውራት ጀመረ። ላይክ እንደማይፈልገኝ ምናምን ሌላ ህይወት ሲጀምር ምናምን ለምን እንደዚህ ታደርጋለህ ስለሆነ ይፈልገው አይደለም ምናምን ይላል። ግን ደግሞ ተግባሮቹ ምናምን ሁሉም እንደዛ አይደለም የሚያሳየው። ሁሌ ምክንያቶቹ ሌላ ናቸው። ማለት ልጄን ለማየት ስመጣ ቤት ውስጥ እንደዚህ ነገር ይፈጠራል ምናምን ይላል። ማለት ያ ነገር እኔ ምክንያት ነው ብዬ አላስብም። ቤት ውስጥ ብቻ አይደለም ከቤት ውስጥ ውጭ ጠርቶ አናግሮኝ ያውቃል ለምን እንደዚህ ይሆናል ምናምን ብሎ እና ብቻ ሌላ ነገር ሌላ ህይወት ሲጀምር እንዳቆም ይፈልጋል። ወደሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናል እና በቃ በዛ በጣም ስለተናደድኩኝ ነው እኔ ያንን ነገር ያደረኩት። በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን ለምን እንደዚህ ያደርጋል ለምን እኔ ህይወት ላይ ቀልዳል ብዬ ተናድጄ እንደዛ አደረኩት። ሩታዬ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለኔ ለመስጠት ራሱ በጣም ትንሽ ይከብዳል። ምክንያቱም አንቺ የልጅሽን አባት አንቺ እንግዲያው አብረሽው እንድትመታረቅ እንደምትፈልጊ ከዚህ በፊት እኔና አንቺ አውርተናል። ታዲያ ከልብሽ ከሆነ ደግሞ በእንደዚህ አይነት መንገድ እሱን ማሸነፍ የምትችይ ይመስልሻል? ህይወት ላይ መቀለድ ውስጥ ማለት እንደዚህ አይነት ነገር አልፈልግም ምናምን ብሎ ነገሮችን እንድተው ካደረገኝና ማንኛውንም የትኛውንም ሰው እኔ ህይወት ውስጥ የሚመጡ አዳዲስ ሰዎችን የሚሆን በቃ የትኛውንም ነገር ካስቆመኝና ካስተውኝ በኋላ ሰዎችን ከህይወቴ ካስወጣኝ በኋላ አይ እንደዚህ እንዲሆን ስለማልፈልግ ነው፣ አይ እኔ ከአንቺ ጋር መቀጠል ፈልጌ አይደለም ምናምን ማለት እኔ ሰው ህይወት ላይ መቀለድ ነው። ስለዚህ
በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳይሁ ብዬ ነው እንደዛ ያደረኩት። እውነቱን ስነግርህ ዴቭ እንጂ በቃ እኔም በራሱ እዛ ማድረጉን ፈልጌው አልነበረም። እሱ ነው እንዲህ አይነት ነገር ውስጥ እንድገባ ሁሌም በነገር ላይ ዴቭ የሆነ ነገር ሳረግ ምክንያቶቼ በቃ ትክክልና እኔ እንጃ እሱ ነው የሚሆነው ሁሌም ምክንያቴ የሆነ ነገር ለማድረግ ምክንያቴ መነሻዬ ሁሌም እሱ ነው። በቃ ፈልጌው አይደለም ምናምን ግን ለምን እኔስ ህይወት ላይ እንደዚህ ይቀልዳል? አንዳንድ ጊዜ ምን አለ መሰለሽ ወንድ ልጅ በባህሪው ብዙ ይሄ የወንድ ባህሪ ማወቅ የሚባል ነገር አለ። አንቺ ሚስት ነሽ አይደለ? እንደ ሚስት የአብርሽን ደካማ ጎኑና ጠንካራ ጎኑ ሊገባሽ ይገባል። አሁን ሲመስለኝ በጣም ያላገኘሽው ነጥብ ይሄ ይመስለኛል። የእሱ ደካማ ጎኑና ጠንካራ ጎኑ የቱ ነው? ጠንካራ ጎኑ አንቺ አብርሽን በምን አይነት መንገድ አሸንፈዋለሁ ብለሽ አስበሻል? በእንደዚህ አይነት መንገድ አብርሽን አሸንፈዋለሁ ትያለሽ? ምክንያቱም ለመናገር በጣም በብዙ መንገድ ሞክራለሁ ከእሱ ጋር በአሪፍ መንገድ ለመቀጠል ፈልግም ግን ዛሬ ሆቶኝ ላውራት ነው። ግን ቅርታ ሩቴ